ተጽዕኖ ፈጣሪዋ ሳሮን በአዲስ አበባ ውስጥ ከሚገኙ ዝነኛ የቲክቶክ እና የኢንስታግራም ተጽዕኖ ፈጣሪዎች አንዷ ናት። በስልኳ ስክሪን ላይ የምታሳየው ህይወት በምቾት፣ በውድ ልብሶች፣ በደማቅ ፈገግታና በዘመናዊ ካፌዎች የተሞላ ነው። ከግማሽ ሚሊዮን በላይ ተከታዮቿ ሳርዬ የኛ ንግስት እያሉ ያሞካሿታል። ሳሮን ግን ካሜራው ሲጠፋ ሌላ ሰው ናት። አንድ ሮብ ምሽት ሳሮን ከካሳንቺስ በሚገኘው አንድ ዘመናዊ ሆቴል ውስጥ ላይቭ ገብታ ተከታታዮቿን እያዝናናች ነበር። የለበሰችው ቀሚስ በውድ ዋጋ የተከራየችው መሆኑን አጠገቧ ያለው ውድ ወይን ደግሞ ለፎቶ ብቻ የተቀመጠ መሆኑን ማንም አያውቅም። አንቺ ዛሬ በጣም ደስ የሚል ቀን ነበር አለች ወደ ስልኳ ስክሪን እየተመለከተች። ህይወት ምርጫ ናት፣ ሁልጊዜ ደስተኛ ለመሆን ምረጡ። ላይቭ ስትሪሙን አቋርጣ ስልኳን ስታስቀምጥ ያ የፕላስቲክ ፈገግታዋ በአንዴ ጠፋ። የድካም ስሜት ተሰማት። ባዶነቷን ለመሸፈን የላይኩን ብዛት መቁጠር ጀመረች። በዚያው ቅጽበት አንድ ያልታሰበን የውስጥ መልእክት መጣላት። የላኪው ስም ምስጢር አውጪው። መልእክቱ ሳሮን፣ እስከ መቼ ነው በሰው ኪራይ የምትኖሪው? እውነተኛው ህይወትሽ ግን የት እንዳለ አውቃለሁ። ዛሬ ማታ 6 ሰዓት ላይ ቦሌ መድኃኔዓለም አካባቢ ባለው የድሮ ሰፈርሽ ምን እያደረግሽ እንደነበር የሚያሳይ ቪዲዮ አለኝ። ልቀቀው ወይስ ራስሽ ትገዢዋለሽ? ሳሮን ደነገጠች። ልቧ በፍጥነት መምታት ጀመረ። የድሮ ሰፈሯ፣ የአሮጌ ቤት፣ ማንም እንዲያውቅባት የማትፈልገው የድህነት ታሪኳ የተቀበረበት ያ ሰፈር። እጇ እየተንቀጠቀጠ ወደ ላኪው ፕሮፋይል ገባች። ምንም ፎቶ የለውም፣ ተከታታይም የለውም። ግን በዚያው ሰከንድ ሌላ ፎቶ ተላከላት። ፎቶ ሳሮን ከ2 ቀን በፊት በድብቅ እናቷን ለመጠየቅ አሮጌ ልብስ ለብሳ ወደ ሰፈሯ ስትገባ የሚያሳይ ነበር። ሳሮን ራሷን መቆጣጠር አቃታት። አሁን ያለችበት የቅንጦት ህይወት በሙሉ እንደ ካርታ ቤት ሊፈራርስባት እንደሆነ ተረዳች። ዝናዋ፣ የድርጅቶች ማስታወቂያ፣ ስራዎቿና ያ ሁሉ አድናቆት በአንድ ቪዲዮ ሊጠፋ ይችላል። በዚህ መሃል የቅርብ ጓደኛዋና የሥራ ረዳቷ የሆነችው ሄለን ወደ ክፍሉ ገባች። ሄለን የሳሮንን ሚስጥር በሙሉ የምታውቅ ብቸኛ ሰው ናት። ሳሪ፣ ምን ሆነሻል? ፊትሽ ነጥቷል አለች ሄለን በድንጋጤ። ሳሮን ስልኳን አሳየቻት። ሄሊ፣ የሆነ ሰው እያደነኝ ነው። ሰፈሬ ድረስ መጥቶ ፎቶ አንስቶኛል። ካወጡት ያልቅልኛል። ሄለን ፎቶውን በዝምታ ተመለከተችው። ሳሪ፣ ይህንን ሰው ማወቅ አለብን። ምናልባት ካንቺ ጋር ቅርበት ያለው ሰው ሊሆን ይችላል። ግን አሁን ተረጋጊ። መክፈል ያለብሽንም ከፍለሽ ዝም ማሰኘት አለብን። ሳሮን ግን የሆነ ጥርጣሬ ያደረባት። ሄለን ለምን አልደነገጠችም? ለምን ወዲያውኑ ክፈይ ያለች? በዛው ሰዓት ሳሮን ስልኳ ላይ ሌላ መልእክት ገባ። ጓደኛሽን አትመኚ፣ እሷም የራሷ ሚስጥር አላት። እውነቱን ለማወቅ ከፈለግሽ ነገ ማታ ብቻሽን ፒያሳ እቴጌ መነን ህንጻ ፊት ለፊት እንገናኝ። ሳሮን አሁን በማን መሃል እንዳለች ግራ ገባት። በማህበራዊ ሚዲያ ላይ የምታሳየው ብሩህ ህይወት አሁን ጥቁር ጥላ መጣል ጀምሯል። የጭንብል ጀርባ። ሳሮን በዚያች ሌሊት እንቅልፍ ባይኗ አልዞረም ነበር። በውድ ዋጋ የተከራየችውና ለአንባቢዎቿ በቪዲዮ የምታሳየው ፔንትሃውስ መኝታ ቤት ዛሬ እንደ ወይን ቤት ጠቧታል። ስልኳን አብርታ የራሷን የቲክቶክ ገጽ ተመለከተች። ቪዲዮቿ ላይ ያሉትን አስተያየቶች እድለኛ ነሽ፣ ያንቺን ህይወት ለኔ ቢሰጠኝ የሚሉ ናቸው። ሳሮን መራር ፈገግታ ፈገጋለች። እነዚህ ሰዎች በቪዲዮ ጀርባ ያለውን የቀን ተቀን ጭንቀት ቢያውቁ ኖሮ እንዲያይሉም ነበር። ጠዋት ላይ ሄለን ሳሎን ውስጥ ቁርስ አዘጋጅታ እየጠበቀቻት ነበር። ሄለን ለሳሮን ጓደኛ ብቻ ሳትሆን የቀድሞ የሰፈር ልጅ ናት።
ሳሮን ዝነኛ መሆን ስትጀምር ሄለንን ረዳቴ ነሽ ብላ ከደህንነት አውጥታ አብራ እንድትኖር አድርጋታለች። ሳሪ ቁርስ ቤ ማታ አልተኛሽም መሰለኝ፣ አይኖችሽ ቀልተዋል አለች ሄለን። ድምጿ ውስጥ አሳቢነት ይሁን ጥርጣሬ ለመለየት ይከብዳል። ሄሊ ማታ የመጣልኝን መልእክት አላየሽውም አለች ሳሮን ሄለን ትኩር ብላ ያየቻት። ጓደኛሽን አትመኝ ነው ያለኝ። ለምንድነው እንደዚህ ያለኝ? ሄለን እጇ ላይ የነበረውን ሹካ በትንሹ ተንቀጠቀጠ፣ ግን ቶሎ ራሷን አረጋጋች። ሳሪ ይሄ እኮ የሰይጣን ስራ ነው። እኛን ለመለያየትና አንቺን ብቸኛ ለማድረግ የታቀደ ነው። ካንቺ በላይ እኔን የሚረዳሽ ማን አለ? እንዲያውም ዛሬ ከሉሉ ኮስሞቲክስ ጋር ትልቅ ውል ልንፈርም ነው። ፊታችንን ማበላሸት የለብንም አለች። ሳሮን በዝምታ ቁርሷን በላች። ነገር ግን አእምሯ ፒያሳ ላይ ቀጥሯታል። ከሰዓት በኋላ ሳሮን ለስራ በሚል ሰበብ ከሄለን ተለይታ ወጣች። ለብቻዋ ታክሲ ተራ ተሳፍራ ማንም እንዳያውቃት ፊቷን በሻርፕ ተከናንባ ወደ ቀድሞ ሰፈሯ አመራች። ቦሌ አትላስ ጀርባ ያለው ያ አሮጌው ሰፈር። እዚያ አንድ የፈረሰ ግድግዳ ያለውና በቆርቆሮ የታጠረ ቤት ውስጥ እናቷ ይኖራሉ። ሳሮን በየወሩ ገንዘብ ትልክላቸዋለች። ነገር ግን ዝናዋን ስለፈራች እዚያ አትምጭብኝ ብላ እናቷ አስጠንቅቃታለች። ሰፈሩ እንደደረሰች እናቷን በሩቅ አየቻቸው። የጎረቤት ልብስ እያጠቡ ነው። ሳሮን ልቧ ተሰበረ። እናትሽን በቪዲዮ እንኳን አታሳይም፣ አንቺ ግን ኮስሞቲክስ ታስተዋውቂያለሽ የሚል ያሌና ድምጽ መጣባት። በዚያው ቅጽበት ግን አንድ ሰው ከጀርባዋ ቆሞ አየችው። አንድ ረጅም ቆብ ያጠለቀና ጥቁር መነጽር ያደረገ ወጣት ነው። ሳሮን ነሽ አይደል አላት ድምጹን ዝቅ አድርጎ። ማን አንተ? ፖሊስ አለች በድንጋጤ። እኔ ፖሊስ አይደለሁም፣ ግን ፖሊስ ሊያውቀው የማይገባ ነገር አለኝ አላትና አንድ ትንሽ ፍላሽ ሰጣት። ይህንን እቤትሽ ሄደሽ እዩ። ሄለን ያላሳየችሽ ግን ሄለን ራሷ የቀረጸችው ቪዲዮ ነው። ሳሮን ጓደኛሽ አንቺን እያጠፋች ነው እንጂ እያሳደገች አይደለም። ሰውየው በጭጋጉና በሰው መሃል ተቀላቅሎ ጠፋ። ሳሮን እጇ ላይ ያለውን ፍላሽ አጥብቃ ይዛ ወደ ቤቷ ተመለሰች። ቤት ስትደርስ ሄለን አልነበረችም። ሳሮን ላፕቶፑን ከፍታ ፍላሹን ሰካችው። በውስጡ አንድ ቪዲዮ ብቻ ነበር። ቪዲዮውን ስትከፍተው ሳሮን ራሷን ስታየችው። ከአንድ ዓመት በፊት በአንድ ዝነኛ ድግስ ሳሮን መጠጥ አብዝታ ስትሰክርና ስትዝረከረክ ያላግባብ ስትናገር የሚያሳይ ነው። ያንን ቪዲዮ የቀረጸው ሰው እጅ ግን በግልጽ ይታያል። በቪዲዮ ጥግ ላይ የሄለን ልዩ የሆነ የእጅ አምባር ብራስሌት ይታያል። ቪዲዮውን የቀረጸችው ሄለን ናት። ሄለን ሳሮን መውደቂያ የምትሆንበትን ገመድ ለዓመታት ስታዘጋጅ ነበር ማለት ነው። በዚያው ቅጽበት የቤቱ በር ተከፈተ። ሄለን ገባች። ሳሮን ላፕቶፑን አልዘጋችውም ነበር። ሄለን ወደ ስክሪኑ ተመለከተች። በክፍሉ ውስጥ ያለው አየር ባንዴ ቀዘቀዘ። ሄለን የሳሮን ድንጋጤን ስታይ ፈገግ አለች። ያ ጓደኛ የሚመስለው ፈገግታ ጠፍቶ ክፉና ምቀኝነት የሞላበት እውነተኛ ማንነቷ ወጣ። አየሽው አይደል ሳሪ አለች ሄለን ድምጿን ቀዝቃዛ አድርጋ። አንቺ ቆንጆ ስለሆንሽ ብቻ ዓለም ካንቺ እግር ስር እንድትወድቅ ትፈልጊያለሽ። እኔ ግን ላንቺ ጥላ ሆኜ ስደክም ኖርኩ። አሁን ግን የኔ ተራ ነው። የቪዲዮ ነገ ጠዋት ቲክቶክ ላይ ላይቭ ይለቀቃል። ዝናሽ ወደ አምንድነት ይቀየራል። ሳሮን ተንቀጠቀጠች። ሄሊ ለምን? እኔ እኮ ሁሉንም ነገር ሰጥቼሻለሁ። ሁሉንም አልሰጠሽኝም። ሁልጊዜ አንቺ ተከታይ እንደሆነ ያደረግሽኝ አለች ሄለን። ቪዲዮ እንዳይለቀቅ ከፈለግሽ አሁን ያለሽን ባንክ አካውንት በሙሉ ወደ እኔ ስም ታዞሪያለሽ። ካልሆነ ግን ጠዋት የኢትዮጵያ ሕዝብ እውነተኛዋን ሳሮን ያያታል። ሳሮን አሁን ምርጫ የላትም። ዝናዋ ወይስ ንብረቷ ወይስ ደግሞ ሌላ ሚስጥራዊ መንገድ? የቆሰለችው ንግስት። በክፍሉ ውስጥ ያለው ጸጥታ የሚሰቀጥጥ ነው። ሄለን በአሸናፊነት ስሜት ሶፋው ላይ ተደግፋ ተቀመጠች። ያ ሁሉ ዓመት አብሮ መብላትና መጠጣት፣
ሚስጥር መለዋወጥና መሳሳቅ በቅጽበት እንደ ጉንበኖ ጠፋ። ሳሮን ላፕቶፑን እያየች በረዥሙ ተነፈሰች። ልቧ በክህደት ቢቆስልም አእምሮዋ ግን መስራት ጀመረ። ሄሊ፣ ይህን ሁሉ ዓመት ይዘሽው የኖርሽው ጥላቻ ነው? አለች ሳሮን ድምጿን ለማረጋጋት እየሞከረች። እሺ አካውንቴን ብሰጥሽስ? የህዝቡን ፍቅርና ዝናዬን እንዴት ልትወስጂው ትችያለሽ? ስክሪን ላይ የምትታየው እኔ እንጂ አንቺ አይደለሽም። ሄለን ሳቀች። ሞኝ አትሁኚ ሳሮን፣ ዝናሽ ለእኔ አይጠቅመኝም። ዝናሽን አጥፍቼ አንቺን ባዶሽን ማስቀረት ነው የሚፈልገው። ገንዘቡን ደግሞ እኔ አዲስ ህይወት እንድጀምር ይረዳኛል። እስከ ነገ ጠዋት 4 ሰዓት ድረስ ጊዜ ሰጥሻለሁ። ሄለን ወደ መኝታ ቤቷ ገብታ በሩን ዘጋችው። ሳሮን ብቻዋን ቀረች። አላለቀሰችም፣ አልጮኸችም። ይልቁንም ያንን ሚስጥራዊ ወጣት ፍለጋ ስልኳን አነሳች። በሰጣት ፍላሽ ላይ ሌላ ፋይል ይኖር እንደሆነ በድጋሚ ፈተሸች። ከቪዲዮ ስር ሬድሚ የሚል የጽሑፍ ፋይል አገኘች። ሳሮን ሄለን ብቻዋን አይደለችም። የሉሉ ኮስሜቲክስ ባለቤት ያቶ በላይም እጅ አለበት። አንቺን አውርደው ሄለንን አዲሷ ኢንፍሉዌንሰር ሊያደርጓት ተስማምተዋል። እውነቱን ለማውጣት ከፈለግሽ አሁኑኑ ውጪ። መኪናዬ ከህንፃው ጀርባ ቆማለች። ሳሮን በፍጥነት ጥቁር ካፖርቷን ለብሳ ጥቂት አስፈላጊ ነገሮችን ብቻ ይዛ በጓሮ በር ወጣች። ህንፃው ጀርባ እንደተባለው አንድ ጥቁር መስታወት ያለው መኪና ቆሟል። ሳሮን ሳታመነታ ገባች። መኪናዋን የሚነዳው ያው ቆብ ያጠለቀ ወጣት ነው። እኔ አማኑኤል እባላለሁ አላት መኪናውን እያስነሳ። አንድ ጊዜ ቪዲዮሽን እንድቀርጽ ቀጥረሽኝ ነበር፣ ታስታውሽኛለሽ? በዛን ቀን ሄለን ስልክሽ ላይ ስትበረብር አይቻት ነበር። ከዚያ ቀን ጀምሮ እከታተላት ነበር። አማኑኤል፣ ለምን ይሄን ታደርጋለህ? ምክንያቱም እውነት እንድትወጣ ስለምፈልግ ነው። ሳሮን፣ አንቺን የፈጠሩሽ እነሱ ናቸው። አሁን ደግሞ ሊያጠፉሽ ነው። ግን አንድ መንገድ አለን። አማኑኤል ወደ ፒያሳ እየበረረ ነበር። ዛሬ ማታ እውነተኛውን ቪዲዮ አንቺ ራስሽ ትለቂዋለሽ። ምን? ያንን ቪዲዮ ከለቀኩት እኮ ስሜ ይጠፋል። ሳሮን በድጋሚ ጮኸች። አይደለም፣ የሄለንን ቪዲዮ ሳይሆን አሁን እኔና አንቺ የምንቀርጸውን ቪዲዮ ነው የምትለቂው። ሁሉንም እውነት ተናገሪ። እናትሽን ለምን እንደደበቅሽ፣ ሄለንን እንዴት ስታስፈራራሽ እንደነበር እና ያንቺን ህይወት ውሸት መሆኑን ለህዝብ ንገሪ። ሰዎች ውሸትን ይጠላሉ፣ ግን እውነተኛ መጸጸትን ይቅር ይላሉ። ሳሮን ለረጅም ሰዓት አሰበች። ዝናዋን ለማዳን ስትል ለሄለን ተንበርክካ መኖር ወይስ ዝናዋን አጥፍታ ነፃነቷን ማግኘት? እሺ እናርገው አለች ሳሮን። አማኑኤል ካሜራውን አዘጋጀ። ሳሮንም ሜካፓን አጠፋች። ጸጉሯም በሻሽ አሰረች። ልክ እንደ ድሮ ሰፈር ልጅ ሆነች። በካሜራው ፊት ለፊት ተቀመጠች። ሰላም ለሁላችሁም አለች፣ ድምጿ እየተንቀጠቀጠ። ዛሬ የምነግራችሁ ታሪክ ስለ ሳሮን ሳይሆን ስለ ሚስጥሯ ነው። ሳሮን 1 ሰዓት ያክል ሁሉንም ነገር ተናገረች። እናቷን፣ ድህነቷን፣ ሄለንን እና በውስጧ ያለውን ባዶነት። ቪዲዮውን ቀርጸው እንደጨረሱ አማኑኤል ወደ ቲክቶክ እና ኢንስታግራም አፕሎድ አደረገው። በዚያው ቅጽበት ሄለን ከሳሮን አካውንት ላይ ቪዲዮዋን ለመልቀቅ ስትዘጋጅ የሳሮን ስልክ ኖቲፊኬሽን መዝነብ ጀመረ። የሳሮን ቪዲዮ ሰደድ እሳት ሆኖ ተቀጣጠለ። 1 ሰዓት ሳይሞላ የሳሮን ስልክ ጥሪ አላቆም አለ። የሄለን እቅድ ከመጀመሩ በፊት ከሸፈ። ነገር ግን ሄለን ተሸንፋ ዝም የምትል ሴት አልነበረችም። ሳሮን አጠፋሻለሁ የጽሑፍ መልእክት ከሄለን ደረሳት። በዚያው ቅጽበት ግን መኪናቸው በሌላ ጥቁር መኪና ተገጨ።